አሁን ምንድነው እሱ የተፈጠረው ሲባል የተደረገው ድርጊት አደገኛ ወንጀል ስለነበረ ተብሎ እያንዳንዱን ነገር ቅጣቷን ከጨረሰች በኋላ ደግሞ አድ የሚደረግ ነገር አለ። የሀገሪቷ ሕግ የሚያዘውን ነገር ኦልሬዲ የተፈረደባት ይሄ ነው የተባለ ቀን የለም። ግን 13 ዓመት ሆኗታል። ቶሎ ትፈታለች ተብሎ 13 ዓመት ሆኗታል። ምንድን ነው እሱ እዛ ያሉት ነገሮች የሚከታተሉት ይሄንን ነገር እኛ ከአቅማችን በላይ ስለሆነ እየጠየቅን እያንዳንዱን ነገር እየጠየቅን እየተከታተልን ስለነበረ ምን ሆነ አሁን ላይ ይህን ጉዳይ እዛ ያሉት በቃ ኮሚቴ ምናምን የሚባል ሳይሆን እንደ ሀገር መንግስት ሊይዘው ይገባል ብለን እንትናለን ማለት ነው። በቃ ይህንን ነገር ኤምባሲው እያንዳንዱን ነገር ተከታትሎ መስራት አለበት በሚለው ኤምባሲው እጁን አስገብቶ፣ ምክንያቱም ብሩ ትራንስፈር የተደረገው እዛ በክሬት በተደረገው አካውንት ነው፣ በዛ በሳውዲው ማለት ነው። መንግስት ለመንግስት ነው ብሩን ያስተላለፈው። ያንን ሁሉ ብር በግለሰብ እንዲተላለፍ አልተፈለገም። ምክንያቱም ብዙ ብር ነው። እኔ አንስቼ ልልክ ወይ ሰንበዲ ሊልክ አይችልም። የኢትዮጵያ ንግድ ባንክ ዋናዎቹም ጭምር ተባብረው ያንን ነገር ተደረገ። ቤተሰቦቹ ፈርመው ብሩን አውጥተው ላኩ። ኮንቨርት ተደርጎ ገባ። ሰዎቹ ወሰዱ። አሁን የሞት ፍርዱ ተነስቶላታል። እያንዳንዱን ግን እዛ ያለውን ነገር ዋናው ነው የሚጽፈው። የሀገሪቷ ዋናው ኢላም ነው የሚባለው፣ አሊም ነው የሚባለው። ዋናዎቹ እነዚህ ሮያል ፋሚሊዎቹ ይቅርታ ይደረግላት ለሚለው ነገር ደብዳቤ ጽፈው የሚልኩት እነሱ ናቸው። ይህንን ነገር ለማድረግ ደግሞ ማንም መጠየቅ አይችልም። መጠየቅ የሚችለው ውሳኔ ሲወሰን ለልጁ ሚሴጅ ነው የሚደርሰው። ውክልና ላለው ጠብቅ ነው የሚባለው። እንደዚህ ነው። አሁን በየቀኑ እየተመላለሰ ኦልሞስት ይሄ ልጅ ወደ 1 ዓመት ሆኖታል። ብሩ ከተሰብስቦ ከገባ ራሱ 1 ዓመት አልፎታል፣ ሞልቶ ከገባ ማለት ነው። አሁን ባለው ስርዓት አዲስ እንትን ሲመጣ ያንን ጉዳይ ሲይዝ እዛ ያለ የውጭ ጉዳይ ሚኒስቴር ራሱ ማለት ነው እንግዲህ ይቀያየራሉ መሰለኝ እንትኖች የኢትዮጵያ ውክልና ያላቸው እና እዛ ያለው ቲምም እየተባበረ እየሰሩ ነው። አብዴት እያደረጉ ስቲል የዛሬ 15-20 ቀን ምንድን ነው አዲስ ነገር አለ ወይ ሲባል ከ3 ወር በኋላ የዛሬ ወር ነው እንጂ ከ3 ወር በኋላ ትወጣለች የሚል ነገር ተስፋ ተሰጥቷቸዋል ተብሎ ነገሩን ማለት ነው። የኤምባሲው እዛ የሳውዲ ኤምባሲ መግለጫ አውጥቷል። በነገራችን ላይ በሌላ ጉዳይ ላይ እንዲህ ነው ብሎ መግለጫ አውጥቷል። ስለዚህ አሁን ምንድን ነው እሱ ልልሽ የምፈልገው ሀቡ፣ ይህንን ነገር መስመር ለማስያዝ ቤስት ወይ ይሄ ጉዳይ ወደ አንቺ ጋር ከመጣ በመጀመሪያ እዛ ያሉ የኤምባሲ ተወካዮች እንደዚሁም ግሩፕ ውስጥ ላይ ያሉ 21 አባቶች ምናምን ተሰብሰቡ ክሬት አድርገው ጉዳዩን የሚከታተሉት ይህንን ጉዳይ የያዘው ሰው ቤተሰቦቿና ከቲም ሌላ ደግሞ የተወሰነ 1 ሰው 2 ሰው እኛም እየመጣን የምናወራበትን አውድ ከተፈጠረ ያለበት ሁኔታ ምንድን ነው የሚለውን ለህዝብ ማሳወቅ ያለበት ኤምባሲው ነው። ገባሽ? ሙሉ ለሙሉ ኃላፊነቱን እሱ ስለወሰደ ማለት ነው፣ ለእኛ ተውሉን ስላለው ማለት ነው። ብሩ ግን ተከፍሎ የሞት እንትኑ ተነስቶላታል። እኛም የማስተባበር ስራን የሰራ ነው። ቤተሰቡ ጋር ነው ያለው ብሩ። ይህንን ይመስላል። ሌላ ጥያቄ ካለሽ መልስልሻለሁ። በጣም ጥሩ ተስፍሽ ስላብራራህልን በጣም እናመሰግናለን። ግን አሁን እቺ ልጅ ለምሳሌ እዚህ እስር ቤት ውስጥ አሁን ማህፀኗ ወጥቶ ምናምን እያለች ነው ልጅ ላይ የተናገረችው። እዛው እስር ቤት ውስጥ ያለች ያየቻት ልጅ ደውላ ከእስር ቤት ግን ከእስር ቤት መደወሏ እንዳይታወቅባት አስጠንቅቃናለች። ቮይሷንም እዚህ ጋር ሙባረክ ከፍቶ አሁን አሰምቶን ነበረ እና እቺ ልጅ ብትሞትስ አሁን የተከፈለው 2 ሚሊዮን የሳውዲ ሪያል ቀለጠ ማለት ነው። ሳትወጣ ብትሞትስ? እስካሁን ድረስ እንግዲህ በብሩ ሲሰበሰብ በ1 ወር ውስጥ ብሩ ከሞላ ትፈታለች ተብሎ ነበረ ራይት? ታዲያ እስካሁን ድረስ ሳትፈታ አመታት ተቆጠሩ። 2023 ላይ አይደል የተሰበሰበላት? የእኛም ጥያቄ እሱ ነው። እውነት ለመናገር አሁን ከህግ በላይ መሆን አንችልም። እኔ ብጮህ ያው የሳውዲ ህግ ነው ከተባለና እዛ ያሉን ነገሮች በዚህ መልኩ ነው ካሉኝ እኔ ምንም ላፈጥር አልችልም። አሁን አንቺን ብትሆኚ መጠየቅ ያለብሽ ስትጠይቂ እኮ እዛ ጋር ያንን ጉዳይ የሚከታተልና ያንን መንግስት ነው አይደለ? ኢሜል እያደረግን ነው እየሄድን ነው እያሉ እየጠየቁ ያሉ የተወከሉትም ቤተሰብም እዛ ያለውም ሰው ደግሞ ኮሚቴውም ያንን የኢትዮጵያ ዋና ቆንጽላ ኃላፊዎቹም ይህንን ጉዳይ እየተከታተልን ነው እያሉ በየሳምንቱ ይሰበሰባሉ። በነገሮች ላይ ከአቅማችን በላይ ሆነ የሚል ነገር እንትን አላሉም።
ታገሱን በዚህም ጊዜ ውስጥ ብለው ነው እንግዲህ እንዳልኩሽ። እኛም ባለፈው ወተን ጫና አድርገን ምንድን ነው ምን እስክትሆን ድረስ ነው ብለን በጣም ላይቭ ላይ ገብተን ብዙ ሺህ ሰው ባለበት ስናወራ ይኸው ብለው መግለጫም አውጥተው ወረቀት ፕሮሰስ እየሄዱበት ያሉትንም ነገር ግን ከአቅማችን በላይ እንደዚህ ይሁን ካልተባለ ምንም ልናደርግ አንችልም። አሁንም እች ልጅ እንድትወጣ ቤስት ወይ የሚሆነው ሁላችንም ትኩረት ተሰጥቶት እንደ ሀገር ይጠይቅ ተብሎ ንቅናቄ ማድረግ አለብን ነው። አሁን አንቺ እንደውም ቤስት ወይ የሚሆንልሽ ይህንን ነገር ሊያስጨርሱ የሚችሉትን አንደኛ እዛ ጋር ዋናው የመንግስት አካላትን ቤተሰቡን እንዳልኩሽ እነኝን ሰዎች አጠናክረሽ ለማስፈታት ከሆነ የምንጥረው አጠናክረን አሁንም ያኔ ገንዘቡን ለማሰባሰብ ሞቢላይዝ እንዳረግ ነው። አሁንም ሞቢላይዝ አድርጎ እች ልጅ ምን እስክትሆን ነው የምንጠበቀው ተብሎ ጫና እንዲደረግ ከተደረገ ብቻ ነው። ከዛ ውጭ ሜሴጅ ነው የሚደርሳችሁ እናንተ ከማን በላይ ናችሁ ተብሎ ነው እየተመለሰ ያለው። ልጁ ሄዶ ሲጠይቅ የተወከለ ታዲያ እንደዛ ከሆነ ብሩ ወዲያው የማይፈጽሙ ከሆነ ጉዳዩን ብሩን መቀበል አልነበረባቸውማ። ብሩ ለቤተሰብ አንድ ነገር ልበል ሀቢባ፣ አንድ ነገር ልጨምር። ይቅርታ። እንዴት ነሽ ሀቢባ? ቴስ እንዴት ናችሁ ሁላችሁ? ሀቢባ መሐመድ እባላለሁ። ከቲም ሌላ ውስጥ አንዱ ነኝ። ይሄ ነገር መቆም የለበትም። ከተጀመረ እስከ መጨረሻው ድረስ በየቀኑ በምን ሁኔታ ላይ ነች፣ ከኮሚቴዎቹ በምን ሁኔታ ላይ እንዳለች፣ ምን እንደሆነች ሂዳችሁ ዘይሩ፣ ድምጿን አሰሙም ብለን እግራቸው ላይ መውደቅ ብቻ ነው የቀረን። በቅርቡ ስለሌሉ እኛ ጎን ስለሌሉ በየጊዜው ኮሚቴው ነገሩን የሚያዘገይበት ምክንያት ምን እንደሆነ አልገባኝም። እንደውም ሞተች አለመባሉ የአላህ ችሮታ ነው። ሞተች አለመባሉ የአላህ ችሮታ ነው። ያለችበት ሁኔታ አንዴ ወንድማችን ይቅርታ አድርግልኝ። አንድ ነገር ለሀቢባ ነገ መስማት እኔ ለሀቢባ ሪከርድ አድርጌ ልክላታለሁ። ለምን ድምጿን ደግሞ ይሄ ነገር ተንኮል ገብቶበታል ይመስለኛል። ጭራሽ ደግሞ ድምጿን ይዞ ልጅቷን ተጠቅሟት ደግሞ እንዳስገድሏት እቺ ማለት ነው የነገረችኝ ማለት ነው። ድምጹን በሁሉ አልተጠቀሰም እኮ። አዎ ድምጿን ራሱ ልክልሻለሁ በውስጥ ማለት ነው። ሌላም ሀቢባ ማለት ነው ነገ ሪከርድ አድርጌ በደንብ አንዷ ምን አለች መጀመሪያ ብዙ ሳን ያወራ ነው። አንዷ